እንግዲህ እንደፈራችው አልሆነም። ምክንያቱም ናሆሜ ትቶኝ ሄደን ብላ በጣም ፈርታለች። የናሆሜ ልጅ የተባለችው ልጅ ደግሞ በጣም ደስ ስለምትልና ቆንጅዬም ስለሆነች መሩ ደግሞ እኔ ልጅ ስላልወለድኩለት ትቶኝ ወደ ህሌኔ ሄዳን ብላ በጣም ፍራቻና ስጋት ላይ ነበረኝ። ናሆም ደግሞ ከዚህ በኋላ ምንም አይነት ፍርሃትም ሆነ ስጋቻ ሊኖርሽ አይገባም። አንቺ የህይወቴ ብርሃን ነሽ፣ የህይወቴ ማብራት ነሽ። ስለዚህ በአንቺ የሚመጣብኝ ምንም ነገር የለም እያለ እያጽናናት ይገኛል። በመሆኑም ደግሞ መሩ በጣም ፈርታለች፣ ፍርሃት ላይ ናት። ምክንያቱም በማንኛውም አጋጣሚ እኔ መውለድ ስለማልችል ትቶኝ ይሄዳል ብላ ሀሳብና ፍርሃት ውስጥ ገብታለች። ለመፍራቷም ደግሞ ትልቅ ምክንያት አላት። እሱ ምንድን ነው? ከዚህ በፊት ብዙ ጊዜ የመውለድ ችግር እንዳለባት ስለነገሯት በጣም ፍርሃትና ስጋቻ ላይ ናት ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። እየተወደዳችሁና እየተከበራችሁ ውድ ተመልካቾቼ ለቤቴ ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ ስል በትህትናና በአክብሮት የምጠይቃችሁ ይሆናል። ውድ የቻናሌ ተከታታዮች ለቻናሌ አዲስ የሆናችሁ እንደተለመደው ሰብስክራይብ እና ላይክ ሼር እያደረጋችሁ ከጎኔ እንድትሆኑ ስል በአክብሮት የምጠይቃችሁ ይሆናል። እንግዲህ ረመዳን ምንም ያህል ቀን አልቀረውም፣ አለቀ ተመልካቾቼ። ዛሬ የዋናው 23 ነበረ፣ 24ኛውን ሌሊት ይዘናል። 6 ቀናቶች እየቀሩን ነው። አላህ ለይለተል ቀድርን ይወፍቀን። የተወደዳችሁ የተከበራችሁ ተከታታዮቻችን እንግዲህ እንደምትመለከቷት መሩ ከዚህና ድክም ብላ ነበር። ነገር ግን ደግሞ የናሆምን ሁኔታ ስታይ እንደተረጋጋች ግልጽ ሆኗል። ሁላችሁም ሰብስክራይብ አድርጉ ውድ ተመልካቾች፣ የምትወዱኝ የምወዳችሁ ማለት ነው። ዛሬ ደስ ብሎኝ ነበር። ምክንያቱም ሶላት ካለቀ ቢሆንም እንኳን ያው ሀረም ሄደን ነበር እና ሀረም በባስ እየሄዳችሁ ለምትሰግዱ ልጆች ትንሽ መልእክት ላቀብላችሁ እወዳለሁ ማለት ነው። ቅርብ ቦታ ላይ ካላችሁ አየር ባስ ቦታ ምናምን የሚቆምበት ቦታ ላይ ካለ የሀረም ባስ አለ ማለት ነው። እኛ አሁን መሊክ ፈሀድ ደረስ በመኪና ሄደን መሊክ ፈሀድ ከደረስን በኋላ 7 ብር ከፍለን ለሀረም ማለት ነው ገባን ጠይም። ከዛ ስንመለስ በፋዲ ያኔ ብላሽ ነው የመለሰን ማለት ነው። ስንሄድ 7 ብር ከፈልን፣ ስንመለስ ግን አልከፈልንም ማለት ነው። እና በቅርብ ያላችሁ ልጆች ከተመቻችሁ ሀረም እየሄዳችሁ ብትሰግዱ ባይኔ ማለት ነው። እና እኛ እንኳን ጊዜው ሰዓቱ የሄድንበት ሰዓት በጣም የተአኸረ ሰዓት ስለነበረ ምንም ጊዜ አላገኘንም ነበረ ማለት ነው። ኢሻ ሰገድን እዛ። ከዛ በኋላ ገባንና ውስጥ ትንሽ ረካቴን ሰግደን ከዛ ቁርአን ቀራን ወጣን ማለት ነው። እና አልቆየንም፣ ያው ደርሶ መለስ ማለት ነው። መፍሩት ወይ አሁን ነበር መሄድ ያለብን፣ አሁን ሄደን ለተሐጁድ ማለት ነው። ነገር ግን ልጅቷ እንደፈለገች ስለሆነች ቤት ለመውጣት ስለሆነ ፍላጎቷ ሂደን ደርሰን መጣን። ብቻ የው የዘንድሮ ረመዳን ሐረምን ሳረግጥ ሊያልቅ ነው ብዬ በጣም አስጠልቶ የደብሮኝም ነበረ። አልሐምዱሊላህ ረብል ዓለሚን ያው ደርሼ መጥቻለሁ። እየሄዳችሁ እንግዲህ ላይ ሐረምና ምንል ሐረም ወላሂ ሐረም ስትገቡ ነፍስያችሁ ጭንቅ ብሎ የነበረ ቅልል ይላል ማለት ነው። ቪዲዮ ልቀርጽ ነበር፣ ነገር ግን ደግሞ በቃ ደበረኝ። በዛ ሁሉ ዛህማ፣ በዛ ሁሉ ሰው ካላህ ቤት ተሄዱ፣ ካላህ ቦታ ተሄዱ ቪዲዮ መቀረጽ በጣም ነው የሚያስጠላው፣ በጣም ነው የሚደብረው ማለት ነው። እና ውድ ቤተሰቦቼ ሁላችሁም ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ ስል በአክብሮት ጠይቃለሁ። እስኪ የአፍንጫ መድኃኒት የምታውቁ ልጆች ካላችሁ ረመዳን ከገባ ጀምሮ ማለት ነው። ከዛ በፊት በጣም ኮሮና ታምሜ ነበርና ማለት ነው። ከዛ ትልቅ ትክትክታና በጣም አፍንጫዬን እንትን ይለኝ ነበር። ከዛ ኮሮና ወደዚህ አሁን አፍንጫዬ እንዳለ ረመዳን ደም ነው። የሚገርማችሁ ነገር በግራ አፍንጫዬ በቃ ደም ነው።
ከእንቅልፌ ስነሳ ምናምን ደም ነው ምናምን ስል የሚወጣው ራሱ ደም ነው። እና የሆነ ሽታ ምናምን ነገር ራሱ ምንም አይቀበልም ማለት ነው። በጣም ሽታ ያሸተተኝ ይነሳብኛል፣ እፍን ነው የሚያደርገኝ፣ አፍንጫ መተንፈስ ምናምን አልችልም። እና ይህ ምን ይመስላችኋል? አስም ነው ወይስ ደግሞ ሌላ ችግር ነው ብላችሁ ታስባላችሁ? እና ሁላችሁም ሰብስክራይብ እያደረጋችሁ አበረታቱኝ፣ ዱአ አድርጉልኝ፣ እኔም ዱአ አደርግላችኋለሁ። አላህ ሱብሓነሁ ወተዓላ ጾማቸው ከተቀበላቸው፣ ዱአቸው ከተቀበላቸው፣ መግፊራ ካደረገላቸው ወንጀላቸውን ባሪያዎች እንዲያደርገን አላህን ለምኑ፣ አላህን እንለምን። አላህ ሱብሓነሁ ወተዓላ ለምኑኝ ብሏል። በሱ ተስፋ እንቆርጥም እንለምነዋለን። ህሌኒ እንግዲህ እንደምትመለከቷት ጋሻ አያሌውን በፊት ይሁን ብላ እየፈለገች እያገኘቻቸው ነበር። ነገር ግን አሁን በአጋጣሚ እንኳ ስታገኛቸው ምንም ሳትናገራቸው ልታልፍ ነበር። ለልጇ መስዋዕት ልትከፍል ወስናለች። ምክንያቱም ናሆም ከዚህ በኋላ ናሆምን አላስቸግረውም፣ ከዚህ በኋላ ልጄን ይዤ መራቅ አለብኝ ብላ ህሌኒ ወስናለች ማለት ነው። ይህ ነገር እውነት ይሆናል ወይስ አይሆንም? ናሆም ደግሞ ትክክለኛ ልጅ ናት ወይስ አይደለችም የሚለውን እየተጠራጠረ ነው ማለት ነው። ውድና የተከበራችሁ ቤተሰቦች ሁላችሁም ለቻናሌ አዲስ ሆናችሁ አበረታቱኝ። የሰው ደስታ የሚያስደስታችሁ ሰብስክራይብ በማድረግ ማለት ነው። ጽናት እንግዲህ እንደምትመለከቱ ከሶሲ ጋር ሰጣ ገባ ይዛለች ማለት ነው። ይኸው እንደምታዩት በቃ አፍንጫዬ ታፍኗል ማለት ነው። ቤተሰብ በቃ ልነግራችሁ አልችልም። ዛሬ ከእንቅልፍ የተነሳውን ስል ደም ነው ጠይብ። ከዛ እንዲህ ነው ብዬ ወዶ ላደርግ ደግሞ ሰወክረው ከዛ ደም ነው። አሁን በተለይ ሁጃጆች ምናምን ሽታ ሀራም ስላለው ትንሽ ይኸው ደም ነው አሁን ራሱ የሚወጣው። የሚገርማችሁ ነገር ይኸው ደም ነው። ደም መጣ። በጣም ሽታ ምናምን ስለሸተተኝ አሁን ደም መጣ። እንዲያለ ደም ነው። እና ምንድን ነው ይህ ነገር? የምታውቁ ነገር ካላችሁ የምታውቁት እስኪ። አስም ነው ዋነሰነ በቃ መጣ። አፍንጫዬ ሲሰረስረኝ አውቀዋለሁ እንደሚመጣ። በቃ ምንም ማድረግ አልችልም። ወላሂ ሐኪም ቤት መሄድ ያለብኝ እኔ። አፍንጫ ደግሞ ከባድ ነው። አፍንጫ መልያ ምናምን እንዳይሉኝ እየፈራሁኝ ነው ማለት ነው። እና ልጅቷ መልያ ሆና ባለፈው ጊዜ የሴትዮዋ አይቻት ነበርና አልወድም የአፍንጫ መልያ። የሚገርማችሁ ነገር እንደው ያ ኮረና ከታመምኩበት ቀን ጀምሮ ወይ እኮ ነስር የሚባለው ፈሰስ ብሎ ከዛ በኋላ ዝም ይላችኋል። ይህ ወር ሙሉ ዝም ብሎ ደም እንዴት እንጠባጠበ ይቆያል። እንዲጠይቅ